ማሪ ባለ ተረጋግና አዳምጪ ማሪን ያቃት ተርፍኩበት ካለሽ ነገሪ ምን ያሳብ በጣም ማፈቅርሽ ይሄ ነገር ዛሬ ነው እንደዚህ ያለሽ ቆይ ለምን አትነግሪኝ ምን ሆነሻል ችግር አለ እንዴ ምንም አልሆንኩም እንደውም ካንተ ጋር ሲሆን በጣም ደህና ነኝ እኔ ግን ደህና አይደለሁ አባቴ ያቺ ልጅ በግድ ካላስተዋወቁ እያለኝ ነው ያቺ ልጅ ማን እንደም ያቺ ልጅ እንደፈራሁት ሰክረሽ አረፍሽው አዎ ራሷ ነች ውዴ ደህና ነሽ የሆነ ዘለለች እንጋ ምናምን የለም አዎ ስልኩን የተቀያየረች ልጅ ራሷ ደህና ቀኑ አርፌው ነበር አሁን የዛች ልጅ ስም ጠርተሽ እንደገና ምሽቴ ልታበላሹ ነው አይገርምም ራሷ ነች ትዛለች ምንድነው አሰሬ እሷ ናት የምትይው አይ ዝም ብዬ ነው ጠጣ ይጨመር አይደል ዝም ብሎ ማረድ አለ እንዴ በእኔ ካብርሽም ጥለሽኝ እንዳታውጪ መቼም አባዬ ጨርቄን አስተውሎ ያሳብደኝ ደርሷል አስተዋውቀኝ አባትን በፍጥነት አስተዋውቀኝ እሳቸው እንደሚፈልጉት አይነት ልጅ ሆነላቸዋለሁ እባክህ እስኪ እሱ ነገር ተይው ይሄ ደግሞ ልጅ ስለ አባዬ ስታውሪ ቀዝቀዝ እያልሽ እሱ እዚህ ባይኖርም መንፈሱ ሊኖር ይችላል መጠንቀቅ አለብሽ እኔ ተጨንቄ አንተ እንዴት ትቀልዳለህ ምን አባቴ ላድርግ ልክ የሚያቅሽ እኮ ነው የሚመስለው አይኗን ማየት አልፈልግም ማለት እኔ አሁን አንተን መካስ ብቻ ነው የምፈልገው ሲጀመር ምን አረግሽኝና ትክሽኛለሽ ቆይ ምንድነው እሺ አንተን አግብቼ ደስተኛ አድርጌህ መኖር ብቻ ነው የምፈልገው እቺ ልጅ እያለሽ በየት በኩል ያቺ ልጅ ስልክ የተቀያየርኳት ልጅ አይደለም ልጅ ያው እሷም ያቺ ልጅ ስለምላት እኮ ነው ሰላም ወደ ቻናል ቤተሰቦቼ አስተነኝ በዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው ተወዳጅ የሆነ ድራማ ሆነ እንግዲህ የመኪና አደጋ ደርሶበታል ማለት ነው አባታ ይሄንን ሲሰማ እጅግ በጣም ይደነግጣል እንግዲህ ራሷን በጭራሽ አታውቅም ራሷን ስታ ሐኪም ቤት ገብታለች ሆና ማለት ነው እንግዲህ እነዚህ ሁሉ ሰበብ ኤልሚ ነው ማለት ነው እጅግ በጣም ወጽና እጅግ በጣም እያለቀሰች ነበር ነገር ግን አንጨናሻ ጫማው ተወጥቶ እየሄደች ያለ ብቻውን መንገድ ላይ እንዳጋጣሚ መኪና አደጋ ይደርስባታል የሆነ በጣም ጠንካራና ለአባቷ ትጉ የሆነች ጎበዝ ነበረች ነገር ግን አሁን በመኪና አደጋ መኪና እንደገጫት አባቷ ሲሰማ ልጄ እያለ እየጮኸ ነበር ነገር ግን ከባድ ነገር ውስጥ ገባች ማለት ነው ከዛ የአባቷ ጓደኛ የተሰማ ጓደኛ እሱ ነው ሁሉ ነገር አከመና ሁሉ ነገር ሲፈጭ ነበር ለልጄ ሲመኝሽ አጣውሽ ልጄ ግን አሁን ትድኛለሽ በቅርቡ እያለ እንክብካቤ እያደረገለት ነበር እኔ ሰምቶ እየሮጠ በመጣም ነገር ግን ቋንተ ማን ነው ብሎ ጎስ ይጠይቁ ነበር የተሰማ ጓደኛ የሳሚ አባት ማለት ነው እኔ ፍቅረኛዬ ነች ብሎ ሲናገር ምንድነው የምታወራው ፍቅረኛዬ ነች እያለ ይሁሉ በእኔ ሰበብ ነው የሆነ እያለ በጣም የተጸጸተ ነበር ነገር ግን ሆነ ምንም እየነጋች አይደለም ቀዶ ጥገና እየተደረገለት ነበር በጣም አዝናና በጣም እንቅሳ ነበር እንዴት እንደተፈጠረ እየጠየቁት ነበር ነገር ግን እሱ መናገር አቅቶት እጅግ በጣም ደንግጦ ነበር እኔ በእኔ ሰበብ ነው በእኔ ምክንያት ነው እኔ ለዚህ እንድደርስ ያደረኳት እያለ በጣም እየተጸጸተ ነበር ነገር ግን ዋና እንደዚህ በመሆኑ እጅግ በጣም ይደነግጣል አባቷ ደነግጥና ገኒ የታባት ይበላት አንዱን ብትሞት ምኞታ ነበር እንድትሞት ነበር ስትጸልይ ነበረው ነገር ግን አባቷ ያለሷ ህይወት የለኝም ብቸኛ ልጄ ነች በሷንም የምትነፍሱ እባክህ ወደ ልጅነት የድሮን አስታውስና ልጄን አትርፍልኝ እያለኝ ጓደኛው ስለምነው ነበር አታስብ ተሰማ ያንተ ልጅ ማለት እኔ ነው በጭራሽ አታስቡ እያለው ነበር ነገር ግን በጣም ተጨነቀ ጠንካራ ልጅና ታባታ ትጉ ነበረች ነገር ግን ያልጠበቀችው መኪና አደጋ ደርሶበት ሁሉ ነገሩን ከባድ ያደርጋል ማለት ነው እንግዲህ ለዚህ ጥያቄ ሳሚ በሆነ ነገር ሳሚ ተጠያቂ ሰው ተጠያቂ በሆነ ነገር ግን እኔ ተጋጨላልኩኝ እኔ ምን ባረክ ሲጨነቅና ከዛ ሳሚ አባቱ ይነግረውና ልጅታ ላንተ ትሆናለች ያልኩትን መኪና ገጭ ብሎ ይነግረዋል ከዛ ሐኪም ቤት ለመጠየቅ አለበት ብሎ ሲነግረው ሐኪም ቤት ሲሄድ ሳሚ
ስልኳ የተጋጩ ልጅ ራሷ ሆና ታገኘች ማለት ነው። ከዛ እልሚ በጣም ይናደዳል። እንዲህ ብደፍር ነው ልጁን አጥቶ አንቺን የሚያሳየው ያለ አንተ ምን ቤት ነው እያለ ከሳሚ ጋር ፊት ለፊት ይጋጫሉ ማለት ነው። እልሚና ሉዋና ግን ምንም የምታስታውሰው ምንም የምታውቀው ነገር የለም። ምክንያቱም ራሷ ስታ ነበር ለተወሰነ ሰዓት እና እጅግ ከባድ ሆነባት። ምክንያቱም አባቷ በሷ ነው ያለ። አባቷ ሁሉ ነገር የምታረግለት እሱ ነው። እሱ ስታጣ ልጄ ምን ሆና ቀረች እያለ ስትጨነቅ ነበር። ግን ደስታዋን እያከበረች ነበር። ምክንያቱም የዚህ ሁሉ መንስኤ እንድትጋለጥ ወይ ደግሞ እንድታዩ ያደረገችው እሷ ብትሆን ለሆነ እውነቱ እየዋሸ መሆኑን ማወቃ አንድ ነገር ሆኖ ነገር ግን ገኒ ጥሩ እንደሰራች ስትንገል ነበር። ዋና አባቷ ጎን ጠፍታ ማታቆን አባቷ ሳታይ ስትደረባት እጅግ ይጨነቃል እና መናገር ከበዳቸው። የአባቷ ጓደኛ እንግዲህ በሕክምና ዙሪያ ሁሉ ነገር ሳደርግ ሲከታተላቸው ነበር። እሱ ሆኖ ተገኘ። አሁን ቦን ተነስና ሳሚ ተነስና ለተመኪና አደጋ እንደደረሰባትና እንደውም አባቷ ያለች ብቸኛው ልጅ በሆነ አሁን ሄደን ከጎኑ መሆን አለብን። ጓደኛዬ ለዚህ ደረጃ የደረሰኝ ጓደኛዬ እሱን ደጋግሜ እነግርሃለሁ። መኪና አደጋ ላገባታል ወይኔ ምን አለበት ብትሞት ኖሮ እያለ ምክንያቱም ማግባት አይፈልግም ነበር። ሳሚ ማግባት የሚፈልገው እሷን ወዳት እሱ ወድና የማፍቅራት ብቻ ነበር። ነገር ግን ለሆነ ሞትን ተመኘው። ምክንያቱም ለሆነ ወይን ደግሞ ሰው ጋር የተጋጩ መኪና አደጋ እንደደረሰ ሲሰማ እጅግ በጣም ይደነግጣል። እንዴት ይሆን በእኔ ምክንያት ነው እያለቀሰ ነበር። ነገር ግን አብረው ሳሳለፉ የነበሩትን ነገሮችን እያስታወሰ ንግግሮቿን እንደውም አብረው ሲቀልዱ ወይን ሲጫወቱ የነበረውን እያስታወሰ ነበር። ነገር ግን አሁን የሆነ ቀዶ ጥገና ውስጥ ነች። በህይወቱ ለመትረፍ እየታገለች ነበር። ሳሚ አሁን መሄድ አለብን፣ ተነስ ተዘጋጅ፣ ምንም እንድታገባ የሚፈልገው እሷ ነው። ፈጣሪ ብቻ እትርፍ ተሰማ ብቻኛው ልጅ ሆነ እሱ ነው። እሷን ቀና ደፋ ስታረግ ነበር። ብቻኛው የአባቷ ልጅ ነች እና እንዲና ማየት ፈልጋለሁ። የተያለን ሁሉ ማድረግ አለበት እቺ ልጅ ለማትረፍ እያለ ስለፋ ነበር። ሳሚ ግን ምን ነው ተሞተች ተመኘው። ምክንያቱም እሷን ማግባት ስለምፈልግ ማክዳ እንግዲህ ሳሚ ጋር ሲደውል ሳሚ ስልኩን የሌዲዮን ልጅቷን መኪና አደጋ ደርሶበት እሷን ለማየት እየሄድን ነው፣ እኔ መምጣት እፈልጋለሁ፣ የታክም ቤት እንደሆናችሁ ንገሩኝ ትለዋለች። ነገር ግን እሱ መናገር አልፈለገም ነበር። ገኒ ይህን ስትሰማ አጋጣሚ ይህንን መርዶማ ለዛች ከርፋፋ አባቷ ነግሬ እዛው ልብ ድጋም ይዞ እንድሞት እፈልጋለሁ ትልና ከዛ ለልጇ ጋር ሲደውል ነበር ልጇን ለማስመሰል ይሄን ከዛ ትመጣና የገኒ ትነግረዋለች። ምንድነው የምታወሪው ልጄ ምንድነው ሆነችው እያለ ቢጠይቃትም እንግዲህ አንንታ ያልከ ልጅ ይሄው እንደዚህ ሆናለች ብላ ሁሉ ነገሩን ስልኩ ፋርካ ከነገረችው በኋላ ለስትንቆላላ መንገድ ለስትንቆላላ ከዛ መኪና አደጋ ደረሰባት ብላ ነገረችው። ከዛ አባቷ መተንፈስና መደንደን ልቡ ማቆልብ እየተንቀጠቀጠ የልብ ድካም ይዟል። እዛው አልቃኝ ማለት ነው። እንግዲህ ዶክተሮቹ እየተሯሯጡ ወደ ራሱ እንዲመለስ አደረጉት። የሆነ ግን እስካሁን አልነቃችም ነበር። ምክንያቱም ምንም ጓደኛዋን ልጄን በርቀቱም በሆነ ማየት ፈልጋለሁ እያለ እድሜ እባክሽን እንደዛ አድርግ፣ አሁን መኪናና ያለኝ ሀብት አንተ ጋር በሙሉ ወደኔ እንድታዞር እፈልጋለሁ፣ መኪናውን ሁሉ ነገር እንድታመጣ እፈልጋለሁ፣ እስከዛ ሊሰጥ ከነበረው ገንዘብ እያንዳንዱ ደምራለሁ እንድታመጣ እፈልጋለሁ እንብላ ያለዛ ግን እስር ቤት ነው የሚከትብላ ስታስጨንቀው ነበር። እሱም አማራጭ የለም መኪና ሆነ ከሷ ጋር ልብሎቹ ወይም ደግሞ ስትሰጣት ነበር። ሳንተም በርግጥ ለሕክምና ብዙ ነገሮች አጥፍቶ እንግዲህ አሁን አንድ ቀን ብቻ ነው የምሰጥ ያንን ሁሉ ገንዘብ ይዘካ መጣ መኪናውን የሰጠውትን ገንዘብ ጭምር እያንዳንዱ ቆጥራ እንድታስረክበኝ ፈልጋለሁ። አይምትል ከሆነ ምን ከርቸለኝ ነው ማስገባ ብላ ታስፈራራለች ማለት ነው። ከዛ እልሚግራ ገባ የሚዝ የሚለቅጠፋ የሆነ ለማሳመን በመክሩም ነገር ግን አልተሳካለትም ነበር። ነገር ግን የሆነ በሱ ምክንያት ሕክምና ላይ ትገኛለች። ምክንያቱም የመኪና አደጋ ስለደረሰበት እባክሽ ቅርበኝ ያለው ታሪክ ነው እኔ አንቺ ብቻ ነው የማፈቅርሽ ብሎ በነገራቱም በጭራሽ አንተን ኮምፖላ አለምንም አምኝክ ነበር ግን ደግሜ ላምኝክ አልችልም፣ ስለዚህ እባክህ ራቀኝ እያለችው እያለቀሰው ተነግረው አንቺ ራቂ ካንቺ ተለይቼ መኖር አልችልም እያለቀሰ ነበር። እና ሐኪም ቤት ሄዶ
ዝቅ ብሎ በእኔ ጥፋት ነው በእኔ ምክንያት ነው እየለቀሰ ነበር። ከዛ እንደዛ ነገር መፈጠሩ ገኒ ለሁሉም ለአባቷም ስለነገረች ያለውን ነገር ከዛ ልጅ አጠገብ እንዳይደርስ እያለ ሲጮህ ነበር። ከዛም የሳሚ አባት ልጅቷ አጠገብ እንዳይደርስ ኤልሚ በፖሊስ ያሳግተዋል። ድጋሚ እዚህ አጠገብ እዚህ ልጅ ጋር አጠገብ እንዳይለቁ አንተ ማን ስለሆንክ ነው እኔን አጠገብ እንዳይደርስ መከለከለኝ እያለ ሲጮህ ነበር። ከዛ ሃይ በጭራሽ ልጅ አጠገብ እንዳይደርስ ንገሪልኝ ልጄን ይጎዳብኛል አምኜው ነበር እኔ ራሱ እያለ አባቱ ይነግራል ለሳሚ አባት ማለት ነው። እንግዲህ ከዛ በኋላ ሳሚም ልጅቷን ማግባት እንዳለበትና ከሷ ከመሆን እንዳለበት አባቱ ይነግራል። እና ማግዳት ልጅቱን ማግባት እንዳለብኝ አለዛ ከውርስ እንደሚሰርዝ ነግሮኛል አባት። ታዲያ እናሷ ማግባት ትፈልጋለች ማለት ነው እያለችው ነበር። ሌላ አማራጭ የለኝም ምክንያቱም ሀብቱን በሙሉ አጣለው እሷን ካላገባው ብሎ ነግራታል። እና ታዲያ አልፈልግም እያልከኝ ነው እንዴ እያለችው ነበር። ዮሐና በጣም ተከፍታ እያለቀሰች በጣም ሀዘን ውስጥ ገባች። ሳሚ እሷን ማጽናናትና ከሷ ጎን መሆን እንዳለበት አባቱ ደጋግሞ ይነግረዋል ማለት ነው።